ሰላም ጤና ይስጥልኝ። ለታህሳስ 29 ለገና ለልደት በዓል በጣም አስደሳችና አኩሪ ዜና ነው ይዘን የመጣነው። ፋኖ ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ በርካታ ተተኳሽ ቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በመማረክና በመደምሰስ ታላቅ ድል ተጎናጽፈዋል። ይህንን አስደናቂውን የጥምረት የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። አባታችን ተማርኳል። እኛም ተደግመናል። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ስለ የአማራ ህዝብ ትግል የያዝነው ትንሽም ብትሆን ትንታኔ ያለችን እናስደምጣችኋለን። በወቅታዊ የአፋብኃ ጉዳዮች ዙሪያ አርበኛ አስቻሉ አለባቸው የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። የእንኳን አደረሳችሁ መልእክት ከፋኖ ደርሶናል፣ እናስደምጣችኋለን። ፋኖ ደቡብና ምዕራብ ወሎ ቤተ አማራ ቀጠናዎች ላይ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ በመማረክና በመደምሰስ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ይህ ትግል በአሸናፊነት የሚደመደመው በመሳሪያ ብዛት ብቻ ሳይሆን በያዝነው የሞራልና የሰብአዊነት የበላይነት ነው። የፍቅር ጥይት ለአገዛዝ ወንበር የመጣው ወታደር ሆይ በህዝብ እቅፍ ውስጥ መሆንህን ልናረጋግጥላችሁ እንወዳለን። በነጻነትና በህልውና ትግል ግንባሮች ላይ የምናየው ትዕይንት ዓለምን የሚያስደንቅና የትግላችንን መንፈሳዊ ልዕልና የሚያሳይ ነው። አንተ ወደህም ይሁን ተገደ የአገዛዙን እድሜ ለማራዘም ህዝብን በድሮንና በከባድ መሳሪያ እንድትጨፈጭፍ ታጥቀህ የመጣ ወታደር፣ ዙፋን ጠባቂ ወታደር ነበርክ። ነገር ግን የተማረክ ዕለት የገጠመ ሞት ሳይሆን ህይወት ነው። በጥላቻ የታወረ አፈሙዝ ሳይሆን በፍቅር የተዘረጋ የህዝብ እጅ ነው። አንተ ልትገለው፣ ቤቱን ልታፈርስና ልጆቹን ልታሳጣ የመጣው ይህ ጠላት ያልከው ህዝብ ዛሬ የቆሰለ አካልህን በጨርቅ እየጠቀለለ ያክምሃል። ጥይት ልታጎርሰው የመጣው ህዝብ ካለው ጥቂት ጉርሻ አከፋፍለው አብልተዋል። ለዓለም አቀፍ ማህበረሰብ ማወቅ ያለበት ዋና ነገር ይህ ትግል የሁለት ታጣቂዎች ሽኩቻ አይደለም። ይህ ትግል በግፈኛ አምባገነንነትና በሰብአዊነት መካከል ያለ ጦርነት ነው። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን በጥምረት የተመዘገበው የትናንትናው አስደናቂ ድል የምናስደምጣችሁ ይሆናል። አብራችሁን ቆዩ። በሀገራችን ኢትዮጵያና በመላው ዓለም ለምትገኙ የአማራ ህዝብ የህልውና ትግል አካል የሆናችሁና ደጋፊዎቻችን በሙሉ እንኳን ለጌታችንና ለመድኃኒታችን ኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። ልደት ጌታችንና መድኃኒታችን ኢየሱስ ክርስቶስ ለዓለም ሁሉ ድህነት ይሆን ዘንድ ወደ ምድር የመጣበት የመጀመሪያዋ የምስራች ወንጌል ናት። ልደቱም ለነቢያት የትንቢታቸው እውነት፣ ለሰባ ሰገል የፍላጋቸው ግኝት፣ ለእረኞቹ የእምነታቸው ንጽህና፣ ለመላእክትና ለሰው ልጆች ህብረ ዝማሬ፣ ለዓለም ሁሉ ድህነት የሆነበት ታላቅ በዓል ነው። በመወለዱም የጥንት ጠላታችንና የዲያብሎስን ቀንበር ከጫንቃችን አነሳልን። በኃጢአታችን ብዛት በሞት ጥላ ስር ለነበርን ሁሉ ብርሃንን ሰጠን። የዓለምን ህዝብ ኢየሱስ ክርስቶስ በልደቱና በሞቱ ከጨለማው ገዥ ነፃ ቢያወጣውም በተለያዩ ጊዜያት በሚነሱ የጨለማው ምስለኔ ገዢዎች በባርነት ቀንበር ስር ሲሰቃይ ኖረዋል። የጀመርነውን የህልውና ትግል በጥንካሬው በአጭር ጊዜ በድል አድራጊነት ለማጠናቀቅ አቅደን እየሰራን ባለንበት በዚህ አመርቂ ጊዜ ላይ የአብይ ሰራዊት በየአቅጣጫው ጥልመተ ሞትን ተሸክሞ
እየዞረ ስለሆነ በዓልን ተከትሎ ሊያደርስ የሚችለው የድሮንና ማንኛውም አይነት ጥቃት ራሳችንና ህዝባችንን በተገቢው መንገድ እየጠበቅን በክብር መስዋዕትነትን የተቀዳጁ ጓዶቻችንን በማሰብ በዓሉን በደስታ ማክበር ይጠበቅብናል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ወደ ሶስተኛው ዜናችን ስናሳልፋችሁ የአፋብኃ ሚኒሊክ ዕዝ አሃዶችና ከአፋሕድ የተለያዩ አሃዶች በጥምረት የወረዳ ከተሞችን ጨምሮ የፋሽስቱ አገዛዝ የጦር ተሽከርካሪዎችን፣ በርካታ ተተኳሽ የቡድንና የነፍስ ወከፍ መሳሪያ እንዲሁም በርካታ ዙፋን ጠባቂ ሰራዊቶችን በመማረክ ታላቅ ድል ተጎናጽፈዋል። አፋብኃ ሚኒሊክ ዕዝ በሶስት ኮሮች ማለትም ንጉስ ሚካኤል አሊ ኮር፣ ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም የእዙ ልዩ ዘመቻ አሃድ በሆነችው በላጎ ተወርዋሪ ሻለቃና ከአፋሕድ የተለያዩ አሃዶች በጥምረት ደቡብና ምዕራብ ወሎ ቤት አማራ ቀጠናዎች ላይ በትናንትናው ዕለት ማለዳ ጀምሮ በተመሳሳይ ሰዓት በተጀመረው ማጥቃት በርካታ ወታደራዊ ፖለቲካውና ዲፕሎማሲያዊ ድሎችን ተጎናጽፈዋል። በአፋብኃ ሚኒሊክ ዕዝ አሃዶችና አፋሕድ የተለያዩ አሃዶች ጥምረት ነፃ የወጡ የቤት አማራ የወረዳና ታዳጊ ከተሞች ጃማ ከለላና ልጓማ እንዲሁም ደብረ ዘይት ከተሞች በአፋሕድ አሃዶችና አፋብኃ ንጉስ ሚካኤል አሊ ኮር ጥምረት ለጋሂዳ ገነቴና ሳይንት ደንሳ ከተማ ንጉስ ሚካኤል አሊ ኮር፣ ተንታ አጅንበር ልጅ ኢያሱ ኮርና የደጋው መብረቅ ኮር እንዲሁም ልዩ ዘመቻ በላጎ ሻለቃ። በዚህም የሚኒሊክ ዕዝ አሃዶች በጥምረት ባደረጉት ከባድ ማጥቃት የወረዳ ከተሞችን ጨምሮ በርካታ የፋሽስቱ አገዛዝ ሰራዊት ተሽከርካሪዎች ከተተኳሽ ጋርና የቡድንና የነፍስ ወከፍ መሳሪያዎች ተማርከዋል። በተጋድሎው የተገኙ ድሎች 1 ብሬን፣ 30 ክላሽ፣ 1000 ብሬን ተተኳሽ፣ 1500 የክላሽ ተተኳሽና 10 ምርኮኛ ሆነው አልፈዋል። በወቅታዊ የአፋብኃ ጉዳዮች ዙሪያ አርበኛ አስቻሉ አለባቸው የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። እንግዲህ ታጋይ ቀለብ እንደነሳሽው አንቺም እንግዲህ ከሰሞኑ እንግዲህ ያው በተለይ ደግሞ ይሄ ምዕራብ ጎንደር የምንለው ቀጠና ላይ እንግዲህ ያሌላ አቅሙነን ጠላት እንግዲህ እየተንቀሳቀሰና ያሌላ አቅሙነን አሟጦ እያመጣ ነው ያለው። እውነት ነው። ከአርማጭሆ እስከ ቋራ ያለው እንግዲህ ይሄ ቦታ እንግዲህ እንደተለከፈ ውሻ እየቃጀበት ያለው ሁኔታ ነው። ይሄ ቦታ እንግዲህ በጣም በርካታ የኢንቨስትመንት ኤሪያ ከመሆኑ አንጻር እንግዲህ እዚህ አካባቢ ላይ በጣም ቀጠናውን በብዛት ስለምናውቀው እንግዲህ የአማራ ትግል ጠንከር ብሎ ከተነሱበት ቀጠናዎች መካከል አንዱ እንግዲህ ይሄ ከአርማጭሆ እስከ ቋራ ያለው ቀጠና ነው። ይሄ ቀጠና እንግዲህ ስርዓቱ በተለይ ደግሞ እንዲያውም ማህበረሰባችን ባለሀብቱም አርሶ አደሩም የሚለው አንድ አባባል አለና ምዕራብ ጎንደር ነው በጠቅላላው እንግዲህ ይሄ አርማጭሆ እስከ ቋራ አጠቃላይ ይዘን ማለት ነው እና በሁለት እግሩ መጥቶ በአራት እግሩ ተመለሰ ይባል ነበር። እንግዲህ በህወሓት ጊዜም በብልጽግና ጊዜም ያ ማለት ምንድነው የሙስና ኤሪያ ነው። ይሄ በጣም ሙስና የበዛበት የሰፈነበት አንዱ አንዱን የሚሿሿምበት በዘር በጎጥ በሰፈሩ የተለመደ ተግባር እየሰራ እየከበረና ቤቱን መሀል ሀገር ልጆችን በተለያዩ ውጭ ሀገራት በቅንጡ ቤት እያስተማረ የሚገኝበት ቀጠና ነውና ይሄን ቀጠና ማጣት ማለት እንግዲህ በቁም እንደመቀበር ይቆጠራል። ለዚህም ነው እንግዲህ ያሌላ አቅሙነን እዚህ አካባቢ እያሰፈረና ያለው። ባመጣው ልክ ግን በጣም በርካታው ተማርኮበት ተደምሶበት በርካታ የቡድን መሳሪያዎች እንግዲህ ከምዕራብ አርማጭሆ ጀምሮ እንግዲህ ከአርማጭሆ መተማ ዮሐንስን ይዞ ኮኬትን ይዘህ እስከ ቋራና ሽንፋ አካባቢ አደገኛ ምት የተመታበትና የከሰረበት በመቶ አለቃ በአምሳ አለቃ በኮሎኔል ደረጃ ያሉ ከፍተኛ አመራሮች የተደመሰሱበትና እንዲሁም እጅ የሰጡበት ቀጠና ነውና እዚህ ቀጠና ላይ ያሌላ ኃይሉን እንኳን ጭኖ ይመጣ ከመሸነፍ ውጭ ያገኘው ፋይዳ የለም። ነገር ግን ይህን ቦታ እንግዲህ በልዩ ትኩረት አድርጎ የሚያየው እንደነገርኩሽ የቀጠናው የልማት ቀጠና ከመሆኑ አንጻር እንደገና ቦርደር ከመሆኑ አንጻር እንቅልፍ አይተኛም። ሌት ተቀን እየቃጀነ ያለው ይሄ ቀጠና ደግሞ እንግዲህ በጀግኖች የአማራ ፋኖ በተለይ በላይ ዘለቀ ዕዝ ስር ነው እንግዲህ አጠቃላይ ቀጠናው እየተመራለና ስለዚህ ይሄን ቀጠና ማጥራት ይፈልጋልኝ። በጣም የሚያመጣቸው አጠቃላይ ከተለያየ ቦታ ይዟት የሚመጣው ኃይል እንግዲህ በጣም የሚገርማችሁ በጣም እድሜው ከ18 በታች እንደው ከ16 እስከዛ አይሆንም እንኳን አብዛኛውን ወጣት በሙይ መቆሚያ በመናኸሪያ አካባቢ እያስገደደ እያሰለጠነ እያመጣ እየማገደ ያለበት ሁኔታ ነው ያለው። በዛ ልክ እንግዲህ ቆዳሙና ከርሳሙ መንገድ መሪውና የብልጽግና ዙፋን አስጠባቂ እንግዲህ ልጅ ምንሻና ፖሊስን መንገድ እየመራ የመጣ ነገር ግን በመጣበት ሳይመለስ
የአውሬራትና የጫካራት ሆኖ የቀረበት ሁኔታ ነው ያለና በዚህ አካባቢ እንግዲህ ያበዛበት ምክንያት ምንድነው? ይሄን ቦታ ነፃ ባረጋው አተርፋለሁ የሚል አንድ ለመድረስ፣ ሁለተኛ እንግዲህ በዚህ አካባቢ ላይ ይሄንን አካባቢ ከያዘብን ፋኖ ተስፋ የለንም። በተለይ ምዕራብ ጎንደር ሙሉ ለሙሉ ተዋጥሮ ከያዘብን መንቀሳቀሻ የለንም፣ መፈናፈኛ የለንም። አማራጫችን ያለ አቅማችንን አሟጠን ተጠቅመን ይሄን ቦታ ነፃ ማድረግ አለብን የሚል እሳቤ ነው። ግን እሳቤው ግን ህልም ነው የሆነበትኝ። ይልቁንስ ያመጣውን ሰራዊት መመለስ ባለመቻሉ የወደመበትና ቅድም እንዳልሽው ደግሞ ከፍተኛ አመራሮች ተመትተው በሄሊኮፕተር የተመላለሱበት፣ ሌሎች እዛው ሞተው የቀሩበት ሁኔታ ነው ያለውና በአጠቃላይ እንግዲህ ባመጣው ልክ ትርፋማ ሳይሆን የከሰረበት፣ ዶጋመድ የሆነበት፣ የተማረከበት በጣም በርካታ የቡድን መሳሪያዎች ደግሞ ይዘው ኮለው ወደኛ መጣው እጅ ሰጡ የተቀላቀሉበት የሽንፈት ውርደትን ካባ የለበሰበት ነው የሚል እምነት ነው ያለንን። ስለዚህ ህልሙ ምንድነው? ይሄ ቀጠና ካጣው አጠቃላይ ሙሉ ለሙሉ ባዶ ይቀረው። ስለዚህ ከዚህ በኋላ ፋኖ ጠቅሎ ሙሉ ክልሉን ይይዛል የሚል እምነት ስላለው ነው። ነገር በትግራይ ከማህበረ ዴጎ ጀምሮ እስከ አማራ ክልል በንጹሃን ላይ የዘር ፍጅት ስትፈጽም የነበረችው 25ኛ ክፍለ ጦር የጠላት ሰራዊት ሙሉ በሙሉ ተደምሳለች። መነሻዋን ከደብረ ማርቆስ አድርጋ ጮቄ ተራራንና አካባቢውን ለመቆጣጠር ስትንቀሳቀስ የነበረችው በ6ኛ እዝ 602ኛ ኮር 25ኛ ክፍለ ጦር በቴዎድሮስ እዝ ፋኖ ሙሉ በሙሉ መደምሰሷን መረብ ሚዲያ ከእዙ ለማረጋገጥ ችለዋል። በአሁኑ የ602ኛ ኮር አዛዥ በያኔው የክፍለ ጦሩ አዛዥ የነበረው ሶፊያን አህመድ እየተመራች የነበረችው 25ኛ ክፍለ ጦር አገዛዙ ከህወሓት ጋር አድርጎት በነበረው ውጊያ በትግራይ ክልል ማህበረ ዴጎ በተባለ አካባቢ ንጹሃንን በጅምላ ገድላ ወደ ገደል እንደወረወረች ሲነገርባት የነበረ ሲሆን በተመሳሳይ አሁን ተሰማርታበት በነበረው የምዕራብ አማራ ቀጠና ንጹሃንን በጅምላ በመግደል የአገዛዙን እድሜ ለማራዘም እየሰራች ትገኛለች። ክፍለ ጦሯ አሁን ላይ በጀግኖቹ ሳንጃና እርሳስ ከክፍለ ጦርነት ታሪክ ተፍቃለች። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።